ከዛሬ 1 ዓመት በፊት ነበር ይሄን ዩቲዩብ ቻናል ስከፍት። ይሄ ዩቲዩብ ቻናል የተከፈተው ኦንላይን ቢዝነስ እንዲሁም ከቢዝነስ ጋር የተገናኙ ኮንቴንቶችን ለመስራት ነበር። ነገር ግን ከ1 ዓመት በፊት ወይ ከ2 ዓመት በፊት ይህን ቻናል ክሬት ከማድረጌ በፊት እንዲሁም አዲስ ማይንድ ሴት ከመያዜ በፊት የማየው ወይ ደግሞ ማድረገው ነገር ኢንተርቴንመንት ነበር። ጌም ምናምን፣ ፊልም ምናምን እጮት ነበር፣ አይ ነበር። ነገር ግን ከ1 ዓመት በኋላ ይሄንን ዩቲዩብ ቻናል ከከፈትኩ በኋላ ብዙ ነገር አውቄበታለሁ፣ ብዙ ነገር ተመሬበታለሁ። ከዛ ውስጥም አንዱ ፍሪላንሲንግ ነው። ፍሪላንሲንግ ላይ ሰርቻለሁ። ከሎካልም ከወርልድዋይድ ክላይንቶች ጋር ሰርቻለሁ። እነዚህን 4 ነገሮች ባቅ ኖሮ አሁን ያለሁበት 10 እጥፍ እገኝ ነበር። እስከ መጨረሻ ከቆያችሁ ደግሞ አንድ ቦነስ እነግራችኋለሁ። አንደኛ የሚሆነው ሃይ ኢንካም ስኪል ምረጡ። ፍሪላንሲንግ ላይ ስትገቡ አላ የፈለግኩትን ስራ እሰራለሁ ምናምን ብላችሁ ራሳችሁን እንዳታተሉ። ምክንያቱም በቃ መምረጥ አለባችሁ። ቪዲዮ ኤዲቲንግ ከተማራችሁ ቪዲዮ ኤዲቲንግ ነው መማር ያለባችሁ። ግራፊክ ዲዛይንም ከተማራችሁ ግራፊክ ዲዛይን ነው መማር ያለባችሁ፣ መስራትም ያለባችሁ። አለቀ። ዝም ብላችሁ ገብታችሁ በቃ ልትሰሩ አትችሉም። በቃ ያስፈልጋችኋል። ትምህርት ትማራላችሁ፣ ትሰራላችሁ። አለቀ። እንዲሁም የኢለን መስክ ያየሁት መሰለኝ እኔ ፎቶ ፖስተሩ ነው የማውቀው። መጀመሪያ ለርን ከዛ ደግሞ ኤልን አጥፏት ነው የሚለው። ከተማራችሁ በኋላ እርን ይሆናል ማለት ነው። ላታውቁት ትችላላችሁ ብዬ ነው። እሱን እንደሚለው መጀመሪያ ትማራላችሁ፣ ከዛ እርን ታደርጋላችሁ። ሃይ ኢንካም ስኪሉን ለርን ታደርጋላችሁ፣ ከዛ እርን ታደርጉበታላችሁ እንጂ ሌላ ዝም ብላችሁ ገብታችሁ ሳትማሩ ልሰሩት የምችሉት ስራ አይደለም። መስራት ትችላላችሁ፣ ግን እንደ ሃይ ኢንካም ስኪሉ አታገኙም። እንዲሁም ፕሮፌሽናል አይደለም። ሁለተኛ የሚሆነው ስፔሲፊክ ኒች ነው። ለምሳሌ ቪዲዮ ኤዲተር ነኝ፣ ተምብኔል እሰራለሁ። አይሆንም፣ በቃ አይሆንም። ጭራሽ ልታደርጉ ትችላላችሁ። የሚፈልጉም ክላይንቶች አሉ ለዩቲዩብ እንደምታውቁት ማለት ነው። ነገር ግን እኔ ቪዲዮ ኤዲተር ነኝ፣ ቪዲዮ ኤዲት አደርጋለሁ፣ ሞሽን ግራፊክስ እችላለሁ፣ ሁሉ ነገር በቃ ከቪዲዮ ኤዲቲንግ ጋር የተገናኘ ነገር እችላለሁ ብትሉ በቃ ስፔሲፋይ ያደርጋችሁታል ማለት በቃ ተገድቧል። ቪዲዮ ኤዲተሮች፣ ቪዲዮ ኤዲቲንግ የሚፈልጉ ሰዎች ብቻ ይመጣሉ እና ደግሞ እናንተ ጋር የሚመጡት ሌላ ግራፊክ ዲዛይን ምናምን አይመጡም። እናንተ ብችሉም ቪዲዮ ኤዲተር አንዱ የምትመርጡ አሪፍ ነው። የትኛው ያበላኛል እራሳችሁን ጠይቁ። እንዲሁም ደግሞ ሪሰርች ማድረግ ትችላላችሁ ጉግል ላይ ወይ ቻትጂፒቲ ላይ ገብታችሁ። ሶስተኛ ደግሞ የሚሆነው ኮሚኒኬሽን ነው። እኔ በጣም የጎዳኝ መጀመሪያ ሲጀምር ላይ ኮሚኒኬሽን በጣም ፑር ነበር። ያን ያህል ኮሚኒኬት አላረግም። እኔ ስላችሁ ለምሳሌ አንድ ቪዲዮ ላከልኛ፣ ቪዲዮን ሰርቼ ልክለታለሁ። ግን መደረግ ያለበት አንድ ቪዲዮ ከላከላችሁ በኋላ ምን አይነት ነው የምፈልገው ስታይሉን፣ ከለር ፓሌቱ ምን ላድርገው ስላችሁ ከለር ፓሌት አልኩ፣ ከለሩ እንዴት ላድርገው፣ ብላክ ኤንድ ዋይት ምናምን ብቻ ዲቴል አድርጋችሁ ስጡት። ከዛ ክላይንቱም ወደ ስራው እንደሆናችሁ ካወቀ በኋላ እሱ ራሱ ለመክፈል በኋላ ላይ ምናምን ብዙ ጣጣ ምናምን አያበዛባችሁም። እኔ ላይ ብዙ ነገር ተፈጥሯል። 4 ምናምን አስደግመውኛል። ከዛ 4ተኛ ደግሞ የሚሆነው የ50% ሩል ነው። እኔ ነኝ ያልኩት ይሄኛውን 50%። ሌላ ቦታ አይቼው አይደለም፣ ራሴ ነኝ ያልኩት። እኔ ሌላ ቦታ ሊኖርም ይችላል። እኔ ቲክቶክ ላይ ካገኘኋቸው 4 ክላይንቶች ለ2 ሳምንት አካባቢ ስልክ አላነሳ ብለው ነበር። ቀድሜ ስራውን ሰራው። ቪዲዮ ኤዲት ለሆነው ቪዲዮ ኤዲት፣ ሎጎ ላደረገው ሎጎ ሰርቼ ሰጥቻለሁ። ከዛ 4ቱም ጠጣሉኝ። ከዛ 4ቱም ተጨነኩ። ምን አርጌ ነው ምናምን። ከተቀበሉ በኋላ ነው ደግሞ ይጠፉብኝ። ከዛ ምን ደውለዋል። ከዛ በፊት በእርግጥ 50%ቱ ቀድሜ ብጠይቅ ኖሮ አሁን ያሰብኩት ከዛ በኋላ የሰራኋቸውን ካየኋቸው እናንተም አንድ ክላይንት ከሆናችሁ ማለት ነው ኮንትራት እያስቀመጥኩ ነው። ኮንትራት በዚህ ፔ ታደርገኛለህ፣ እንዲሁም ደግሞ ቀድመ 50% እሰጣለሁ ብለህ ተነጋግረን ነው የምንሰጣቸው። እና ከዚህ በፊት የነበሩት አራቱም ሄዱ። ብቻ 4ቱም ሄዷል። እና እኔ 50% ሩልን በቅርቡ ነው በቃ ዲቨሎፕ ያደረኩት። 50% መጀመሪያ ትቀበላላችሁ፣ ትሰራላችሁ፣ 50% ትወስዳላችሁ። ይሄ አዲስ ምናምን ስታይል አይደለም፣ የድሮም ስታይል ነው፣ ቀብድ እንደምንለው ማለት ነው። ነገር ግን ቀብድ 25% ምናምን ሊሆን ይችላል። 50 ተቀበሉት፣ ከዛ እንደገና ትንሽ ቆዩ፣ 50 ተቀበሉት፣ አለቀ። 5ተኛና ቦነስ ያልኳችሁ ደግሞ ሪጀክሽንን ኖርማላይዝ አድርጉት። እናንተ ሪጀክት ተደረጋችሁ ማለት ሁሉም ክላይንት ይጠላችኋል ማለት አይደለም። እኔ እውነተኛ ስቶሪ ላይ የተመሰረተ የራሴን ስቶሪ ልንገራችሁ። 4 አካባቢ ስራዎች ነበር ያመለከትኩት።
አራት መጀመሪያ ይሄን አሁን ያልኳችሁን ስራ ከመስራቴ በፊት 4 ቦታ አመልክቼ 4ቱን ቦታ ዲና ያርገውብኛል። 4ቱን ቦታ አልተቀበሉኝም ስላችሁ እኔ ቀድሜ አመልክቼ ቢድ ሰጥቼ ቢድ ፍሪላንሰር ከሆናችሁ ይገባችኋል መቼም ቢድ አድርጌ እኔ መጀመሪያ ላይ ያለሁት እኔ ሆኜ በቃ የመመረጥ ቻንሴ በጣም ሀይ ነው። በቃ ሀይር በቃ መጨረሻ ሆኖ አልተመረጥኩ አራት ምናምን አካባቢ 4 ስራ ላይ ማለት ነው። ከዛ የመጨረሻ በቃ የመጨረሻ ብዬ ለራሴ 100 ኮኔክት ቀርቶኝ 112 ኮኔክት ቀርቶኝ 8ቷን ለማመልከት 2ቷን ደግሞ ለቢድ አድርጌ ነው የመጨረሻ አሁንም አውራችሁን ስራ የሰራሁት 50% ምናምን ያልኳችሁን የኢትዮጵያውን ሳይሆን ከወርልድ ዋይድ የሰራሁት ያልኳችሁን ማለት ነው። እሱን ስራ ስሰራ አንድ ነገር ልጨምርላችሁ። እሱን ስራ ስሰራ በኮሚኒኬት ማድረግ ነበረብኝ። በጣም ብዙ ጥፋት አጥፍቻለሁ። ምክንያቱም ሰውየው የባስኬትቦል ነው የሚሰራው። እኔ ባስኬትቦል አይቼ አላቅም ስላችሁ ምን አይነት ጨዋታ እንደሆነ አላቅም። አይቼ አውቃለሁ በእርግጥ ግን ይሄ ፕሮፌሽናል ነው። ለምሳሌ ሜሲና ሮናልዶ የምንለው አለ እንደዛ ብቻ ሊብሮን ጄምስ ልጁ ምናምን አላቅም። የት እንደምፈልገው አላቅም። አሁን ሶከር ቢሆን የት እንደምትፈልጉት ልታውቁ ስላላችሁ ቴሌግራም ላይ ምናምን ክሊፖች የተለቀቁ ምናምን ታገኛላችሁ። እናንተ የምትሰሩበትን ኒች እንደኔ ስፔሲፋይ ብታደርጉት አሪፍ ነው። እና መጨረሻ ላይ አንድ ጨምርላችኋለሁ ያልኩት ቦነስ ከሪጀክሽኑ ቀጥሎ ያለው ማለት ነው። ኒቻችሁን ቪዲዮ ኤዲቲንግ አዳርቻችሁታ እንደገና ደግሞ ሌላ ስፔሲፊኬሽን ጨምሮ የሰርግ ቪዲዮ ኤዲተር ለምሳሌ የኢትዮጵያ ማለት ነው የሰርግ ቪዲዮ ኤዲተር። ስለዚህ በሰርግ አራውንድ 6000 ብር ምናምን ነው የሚሰሩት የሰርግ ቪዲዮ ኤዲተሮች። የሰርግ ቪዲዮ ኤዲተር 6000 ቢያንስ በወር 10,000 የሆነ ቦታ ነው ያነበብኩት አላስታውስም። በወር 10 ሰርግ የሚያሰሩ ሰዎች አገኛለሁ። ግን በአንድ ደግሞ የምቀበለው 6000 ነው። አስቡት አራውንድ 60,000 ብር ምናምን አካባቢ ነበር የሚሰራው ማለት ነው። እንደዛ ስፔሲፋይ ብታደርጉት አሪፍ ነው። አሁን ሰርግ የሚፈልጉ ሰዎች ሰርግ ቪዲዮ ኤዲት እንዲደረግላቸው የሚፈልጉ ሰዎች እናንተ ጀነራል ቪዲዮ ኤዲተር ነኝ ብትሉ አይመጡም። የት ነው የሚመጡት? ሰርግ ቪዲዮ ኤዲተር የተባለበት ቦታ ነው የሚሄዱት። ለምን? እነሱ የሚፈልጉት ስም ያለበት ቦታ ነው። ስለዚህ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ኢንስታግራምም ባዮ ላይ አለላችሁ የዩቲዩብ ላይ ማለት ነው። እንዲሁም ይሄ ቪዲዮ ላይክ አድርጉት። ለተመቻችሁ ሰው ሼር ማድረግ እንዳረሱ፣ ኮሜንት ላይ የፈለጋችሁትን ነገር እንዲሁም ያሻችሁን ነገር እንዲሁም አስተያየት ማስቀመጥ እንዳረሱ። ቻው